ባለፈው እንዳየነው ከዘሩ ላይ ችግር የለም ዘሩ አንድ ነው የእግዚአብሔር ቃል ነው እንደገናም ከገበሬውም ችግር እንደሌለ አይተን ነበር ነገር ግን እነዛ አራት የተለያዩ አይነቶች ውጤት የመጣው ከምን የተነሳ ነው ከመሬቱ የተነሳ እንደሆነ አይተን ነበር መጽሐፍ ቅዱስ ጥናታችን ላይ ጥናት የሌላችሁ በዙምም በፊት ለፊትም ስላለ የማትሳተፉ ስማችሁን ስጡኝና ወለኔ ወይ ለሳራ ከዛ በኋላ ተመደባላችሁ ወይ ደግሞ ለሚካኤልም አለ ለሱም እንደዚሁ መስጠት ይችላልላችሁና 3 ቀናቶች ማታ አለን በዙም እንደዚሁም ደግሞ አካል ደግሞ ሰኞና ማክሰኞ አለ ስለዚህ ቢመቻችሁን ልትመርጡ ትችላላችሁ የነምልበት ምክንያት ይሄ በተለይ በመጽሐፍ ቅዱስ ጥናታችን ላይ ያጠና ነው በዚህ አመት አሁን ያጠና ነው ያለው ክፍል ስለሆነ ማለት ነው ማርና ወተት የምታፈስ መሬት ይህ ማርና ወተት የምታፈስ መሬት የሚለው ቃል መጀመሪያ የተሰጠው ለማን ለእስራኤላውያን ነበር እስራኤላውያን እንግዲህ በሚወጡበት ጊዜ እግዚአብሔር ከግብጽ ባርነት ነፃ በሚያወጣቸው ጊዜ ምን የሚል ተስፋ በሰጣቸው ማርና ወተት ወደምታፈሰው ምድር ወስዳቸዋል አንዳንድ ጊዜ ስለ መልካሙ መሬት ስለ አራተኛው መሬት በመነጋገርበት ጊዜ ምንድነው የሚለው መልካሙ መሬት የተዘራበትን ሁሉ ምን የሚያደርግ ነው ያበቅላል እና የመጀመሪያው ስንት አደረገ ነው የሚለው ባለፈው ማርቆስ 4 ላይ ነው መጀመሪያው 30 ከዛ 60 ከዛ 100 አፈራ ስለዚህ መልካሙ መሬት ምን የሚያደርግ ማለት ነው ሁሉ ጊዜ ምን ያደርጋል ያፈራል እንደዚህ አይነት መሬት ያለው በጣም እንደዚህ በቃ እንደው በቃ ልክ ስትዘሩበት ዝም ብሎ የሚያበቅል መሬት የት ይሆን ያለው የት ሀገር ይሆን ያለው እንደዚህ አይነት ምድርስ አለ ወይ እግዚአብሔር ከግብጽ ምድር ሲያወጣቸው ምን ነበር ያላቸው የምትሄዱበት ምድር ምንድነው አላቸው ማር ወተት ምን የሚያደርግ የሚያፈስ ምድር ነው አላቸው ስለዚህ አጠባበቃቸው የብዙዎቹ ምን በቃ እዛ ተስፋይቱ ምድር ስንገባ ምን ይሆናል ማለት ነው ማርና ምንድነው ያለው ወተት ነው ያለው በቃ ስራ የሚባል የለም ነበር ተስፋቸው ነገር ግን ሲደርሱ እንደሱ አልነበረ የሚገርመው ነገር እንዳውም የእግዚአብሔር ቃል በገቡበት ሰዓት ምን እንደሆነ ሲነግረን ኢያሱ 5:11-12 ላይ እቺ ማርና ወተት ወደምታፈሰው ምድር ሲገቡ ምን እንደሆነ እናንብበው ከፋሲካ በኋላ በዛኑ ዕለት የምድሪቱን ፍሬ ማለት ያልቦካ ቂጣና የተጠበሰ እሸት በሉ የምድሪቱን ፍሬ በበሉበት ቀን መናው መውረዱ ቀረ ከዛ በኋላ ለእስራኤላውያን መና አልወረደላቸው ነገር ግን በዚያኑ አመት የከነዓንን ምድር ፍሬ ምን አደረጉ ይላል በሉ ማርና ወተት የምታፈርስ መሬት እንግዲህ ማለት ምን ማለት ነው ሰርተን ምን እናለበት ማለት ነው የምናመርትበት ምድር እንጂ ቁጭ ብለን ከሰማይ የምንጠብቅበት አይደለም ከሰማይ መናን የምንጠብቅበት ህይወት የምን ህይወት ነው የምድረ በዳው ህይወት ነው 45 አመት ሲጓዙ ከግብጽ ከወጡበት ሰዓት ጀምሮ ሲመገው የነበረው እግዚአብሔር በተአምር ምን ከሚያረጋው ሲያወርድላቸው ከነበረው መና ነበር ለምን ወደ ተስፋይቱ ምድር ገና መስላላርኩ ስላልከው ሲገቡ ግን ምን ሆነ ነው አቆመ ስለዚህ እቺ ማርና ወተት የምታፈሰው ምድር የትኛዋ ናት እቺ መልካሟ ምድር በቃ ድግ አድርገን ስንዘራባት ወዲያው የምታበቅለው ምን አይነት ምድር ትሆን የእግዚአብሔር ቃል እንደሚያስተምረን አዎ መሬት ስትፈጠር እግዚአብሔር ፈጥሮ ለሰው ሲሰጣት በትክክል እንደዛ አይነበረች የሚዘራባትን ብቻ ምን የምታበቅለው ነገር በሙሉ ምን ይሆነ መልካም
ያው በማን መለኪያ? በሰው መለኪያ አይደለም። በማን? በእግዚአብሔር መለኪያ ምን የሆነች ነበረች ነው የሚለው። በቃ መልካም። ዘፍጥረት 1:12 ላይ ይሄንን የሚለው እግዚአብሔር ቃል ምድር እጽዋትን እንደየወገናቸው ዘር የሚሰጡ ተክሎችንና በውስጣቸው ዘር ያለባቸው ፍሬ የሚያፈሩትን ዛፎች በየወገኑ አበቀለች። እግዚአብሔር መልካም እንደሆነ አየ። እንደዛ አይነቱ መሬት ምን የሆነ ማለት ነው? መልካም የሆነ መሬት፣ የተዘራበትን ብቻ የሚያበቅል መልካም የሆነ ነገር ብቻ የሚያበቅል እሾህ የሌለበት ያ ምድር ነበረ እግዚአብሔር ለሰው የሰጠው። አሜን። ያ ምድር ግን የት ነው? በገነት ነበር። ከዛ በኋላ ግን እንግዲህ አባቶቻችን ያደረጉትን ነገር የእግዚአብሔር ቃል ይነግረናል። በዘፍጥረት ምዕራፍ 3:17-19 ላይ ስናነብ እንደዚህ ይላል፣ አዳምንም እንደዚህ አለው፣ የሚስትህን ቃል ሰምተህ ከእርሱ አትብላ ብዬ ያዘዝኩህን ዛፍ በልተሃልና ከአንተ የተነሳ ምድር የተረገመች ትሁን። ምድር የተረገመች ትሁን። በሕይወትህ ዘመን ሁሉ ምግብህን ጥረህ ግረህ ከእርሷ ታገኛለህ። ምድርም እሾህና አሜኬላ ታበቅልብሃለች፣ ከቡቃያዋም ትበላለህ። ከምድር ስለተገኘ ወደ መጣህበት መሬት እስክትመለስ ድረስ እንጀራህን በፊትህ ላብ ትበላለህ ይላል። ይሄን ያለው ማን ነው? እግዚአብሔር ነው። በኃጢአት ምክንያት እንግዲህ የመጣው ነገር ምንድን ነው? ምድር ምን ታብቅል ተባለ ማለት ነው? እሾህ አሜኬላ ታብቅል። ማንኛውንም ገበሬ ብትጠይቁት በመጽሐፍ ቅዱስ ጥናታችን ላይ በሰኞም በማክሰኞም በነበረን ላይ ሁለት የተለያዩ ሰው የተለያየ አንድ አይነት ነገር የተናገሩት ስለ እርሻ ማለት ነው። ያም ምንድነው? የቱንም ያክል የተዘጋጀ በጣም ጥሩ እርሻ ገበሬ ያዘጋጀው ቢሆን ምንም የሌለበት ዘሩን ዘርቶ ተመልሶ የማያው ከሆነ ልክ የማጨያው ጊዜ ቢመጣ የሚያገኘው ምንድን ነው? አዎ እህሉ አለ የተዘራው፣ ግን አብዛኛው ምን እንደሚሆን ታውቃላችሁ? አረም ያልነበረ አረም። ስንዴ ከሆነ እንክርዳድ፣ በቆሎ ከሆነ በቃ ይሄ እሾሃማ ነገሮች በቃ ተደበላልቆ ነው የሚገኘው። ለምን? ምድር ምን ስለሆነች? ስለተረገመች። ስለዚህ መልካም የሚባለው ምድር 30፣ 60፣ 100 የሚያፈራው ምን አይነት መሬት ነው ታዲያ? እንደ እስራኤላውያን ልንዘናጋ አይገባም። እግዚአብሔር አስጠንቅቋቸዋል። 40 ዓመት ሙሉ አዘጋጅቷቸዋል። የምትገቡት አዎ ማርና ምን ወተት የምታፈስ ነው። ግን በምንድን ነው ትሰራላችሁ? እና አደርግላችኋለሁ ያለው ምንድን ነው? እንደ ድሮ አይደለም። ማለትም በግብፅ በነበራችሁበት ጊዜ በእግራችሁ በሚሄደው ውሃ ስር ነበረ ስትተክሉ የነበሩ፣ የተፈቀደላችሁን ብቻ ነበረ ስታደርጉ የነበሩት። አሁን ግን እንደሱ አይደለም። አሁን ግን የምትገቡባት ምድር እግዚአብሔር ነው የሚናገረው፣ በሰማይ ጠል ምን የምታደርግ የምትረሰርስ፣ እግዚአብሔር ራሱ ዝናቡን በጊዜው የሚያዘንብባት፣ በረከት የሞላባት፣ የዘራችሁት ሁሉ ምን የሚሆንበት የሚታጨድበት፣ ልፋታችሁ ሁሉ ምን የሚሆንበት የሚባረክበት፣ እንደዚህ አይነት ምድር ናት ነው ያላቸው። ኢያሱንም ደግሞ ምን ነበር ያለው? ጽና አለው። ኢያሱ ምዕራፍ 1 ላይ ሄደን በምንመለከትበት ጊዜ ለቀደሙት አባቶቻቸው እሰጣቸዋለሁ ብዬ የማልኩላቸውን ምድር አንተ ምን ታደርጋቸዋለህ? ታስወርሳቸዋለህ። አንተ ብቻ እንድታረግ የምፈልገው ምንድን ነው አለ? ባሪያዬ ሙሴ ያዘዘን ትእዛዝ ሁሉ ጠብቅ፣ በቀንም በሌሊትም ትጠብቀው ዘንድ ምን አድርገው? ያንን ቃል አሰላስለው። ይህንን የምታረግ ከሆነ ይሳካልሃል አለ። ከዛም በኋላ እግዚአብሔር እንዳደረገ
እግዚአብሔር እንደተናገራቸው ነገሮች ሁሉ ሆኑ። እግዚአብሔር ይመስገን። አንዳንዶቹ ግን ገብተው በቃ ርስታችሁ ይሄ ነው ከዚህ እስከዚህ ነው ሲባሉ እሺ ብለው ቁጭ ብለው መሬታቸው ዝም ብሎ ጠፍ ሆኖ እዳሪ ሆኖ ኢያሱስ ከሚሞትበት ጊዜ ያልወረሱ ነበር። መሳፍንት 1 ላይ ሄደን ስናይ መጨረሻ ላይ ምን አሉ? አረ ያልተወረሰው እኮ ብዙ ምን ይሻላል አሉና በእግዚአብሔር ፊት ወጥተው ጠየቁ ይላልና ማን ይቅደምልን ብለው ሲሉ ይሁዳ ይቅደም። ግን ይሁዳ ውስጥ አንድ ሰው አለ ካሌብ የሚባል አሁንም በሕይወት አለ። እሱ እንኳን ገና አልወረሰም ኢያሱ እንኳን ከሞተ በኋላ። ስለዚህ ያንን የተሰጠውን መሬት በስተርጅናው ኢያሱ ልክ እግዚአብሔር እንደተናገረው አምኖ የወረሰው ተዋክቶ ማለት ነው። ለዚህ እግዚአብሔር የሰጠን የተስፋ ምድር እግዚአብሔር የሰጠን የድነሺ ኑሮ እንዳው ዝም ብለን ገብተን የምንተኛበት አይደለም። ቁጭ ብለን ሳንሰራ እግዚአብሔር ከሰማይ ተአምርን ይሰራልናል እያል የምንል ከሆነ በጣም አደገኛ ነገር ውስጥ ነው የገባን ያለ ነው። እግዚአብሔር በተአምር አምናለሁ። እግዚአብሔር አስፈላጊ በሚሆንበት ጊዜ ተአምራትን ያደርጋል። ግን ተአምራት እግዚአብሔር መቼ እንደሰራ ተመልከቱ። በግብፅ ምድር ሲወጡ በምን ስር ስለነበሩ? በባርነት ስር ስለነበሩ የሚሰሩት ለራሳቸው ሳይሆን ለጌቶቻቸው ስለሆነ እግዚአብሔር በሚወጡበት ጊዜ በሕዝቡ ፊት ሞገስ ሰጥቶ ሰዎቹ ወርቃቸውን ያላቸው ሁሉ ሰጥቶ በልጽገው ወጡ። ከዛስ በምድረ በዳ በሚጓዙበት ጊዜ ምድረ በዳ ስለሆነ የሚበቅል ነገር ስለሌለ እነሱ ተጓዦች ስለሆኑ እግዚአብሔር ምን አደረገ? የሌለ ነገር ፈጠረ። ከሰማይ ምግብ አዘነበላቸው። 45 ዓመት ሙሉ ምን አደረጋቸው? መገባቸው፣ ውሃ ጠጣቸው። ስለዚህ ተአምር የምንፈልግበት ጊዜ አለ። ወደ መድረሻችን ስንሄድ እግዚአብሔር ወደ ተስፋ ወደ ሰጠን ስፍራ በምንሄድበት ጊዜ አዎ የእግዚአብሔር ተአምር ያስፈልገናል። ከዛ በኋላ ግን እግዚአብሔር የገባልን የተስፋ ቃል ውስጥ ከገባን በኋላ ግን እግዚአብሔር የሚለው ምንድን ነው? እኔ ምን አደርጋለሁ? ዘሩ ምንድን ነው የሚሆነው? ዘሩን እኛ አናበቅለውም። የሚያበቅለው ማን ነው? እግዚአብሔር ነው። በጊዜው ዝናብ የሚሰጠው ማን ነው? እግዚአብሔር ነው። የሚያበቅል እግዚአብሔር ነው። ጊዜው በሱ ሁሉ ነገር በእግዚአብሔር እጅ። የኛ ግን ድርሻ አለ። የኛን ድርሻ ማንም ሰው አይሰራም። ስለዚህ ከእግዚአብሔር ቃል አሰራር አኳያ ምንም ሳትሰሩ እናንተ አሁን ይህን ያክል ገንዘብ ስጡና በባንክ ገንዘብ ታገኛላችሁ። እንደዚህ ውሸት መስሎ ነበር። አሁን በደንብ አረጋግጫለሁ። በእርግጥ እንደዛኙ ሰዎች እንዳሉ ማለት ነው። እና በአካውንታችሁ ውስጥ ምን ይገባላችኋል? ገንዘብ ይባላል። ሰምታችኋል? ግን ምን ማለት ነው? ያ ማለት ፌክ ነው፣ ወንጀል ነው። የማን ገንዘብ ነው የገባው? የአሜሪካ መንግስት ገንዘብ ነው የገባው? እንግዲያውስ ወንጀል ነው። ለኤፍቢአይ ሪፖርት ሊደረግ ይገባል። ምክንያቱም ጌታ ምንድን ያለው? የቄሳርን ለማን? ለቄሳር፣ የእግዚአብሔርን ለማን? ከመቼ ወዲህ ነው እግዚአብሔር ደግሞ የምድርን ገንዘብ የሚሰርቀው? ከመቼ ወዲህ ነው እግዚአብሔር የአሜሪካን ዶላር የሚወስደው? አያስፈልገውም። እግዚአብሔር በዚህ መልክ ለመበልጸግ ባንክ ውስጥ አካውንት ይገባልሃል፣ ሎተሪ ይወጣልሃል። ይሄ ቁማር ነው። ይሄ ሟርተኝነት ነው። ይሄ በእግዚአብሔር ስም መሸቀጥ ነው። እግዚአብሔራዊ ግን አይደለም። እግዚአብሔር ግን ይባረካል። የተባለው ምንድን ነው? ቃሌን ብትሰማ፣ ቃሌን ብትታዘዝ፣ ከዛ በኋላ እኔ ግን ምን አደርግሃለሁ? እባርክሃለሁ። ቡሃቃ ይባረካል፣ ከብቶች ይባረካሉ። የነካው ሁሉ ምን ይሆናል? ይባረካል። ጠላት በአንድ መንገድ መጥቶ በሰባት መንገድ ከአንተ ይሸሻል። ልጆች ይባረካሉ። ስራ ይባረካል።
እግዚአብሔር ምን ይሰጣል? ተመልከቱ። ዮሴፍ እግዚአብሔር የሰጠውን የተስፋ ቃል ይዞ ነው የመጣው። ዘመዶቹን እንዲባርክ አንድ ቀን ጸልዮ ጎተራ አዘጋጅቶ በድንገት እግዚአብሔር ጎተራው ሞላ አይደለም። እግዚአብሔር ወዳሰበው ዓላማ እንዲመጣ በምን ነበር የመራው? ተሸጠ፣ ባሪያ ሆነ፣ እስር ቤት ገባ። ከዛ በኋላ ለወንድሞቹ ለአባቶች ቤት እግዚአብሔር እንደተናገረው ምን አደረገው? በረከት አድርጎ አቆመው። እግዚአብሔር ይመስገን። ስለዚህ የእግዚአብሔር አሰራር እንደዚህ ነው። እግዚአብሔር በሰው በአታላዮች መንገድ ገብቶ ይሄንን ያክል የፈጠራ የአስማት ገንዘብ እየፈጠረ እግዚአብሔር ሰውን አይባርክም። በዚህ መልክ የመጣ እንኳን ካለ እንዳውም በኢየሱስ ስም ብላችሁ ታስወግዱት ይገባል። ይሄ እግዚአብሔር በረከትም አይደለም። እግዚአብሔር ይባርካል። ምን በመስጠት ማለት ነው። እግዚአብሔር ራዕይ ይሰጣል። የምታደርጉትን ነገር ያሳያችኋል። እግዚአብሔር ጥበብን ይሰጣል። እግዚአብሔር ስጦታን ይሰጣል። ስጦታ እንደተሰጣችሁ እግዚአብሔር ቃል የሚለው ከዛ ሰዎች ይፈልጓችኋል። ዮሴፍ እንደተፈለገ በብርሃን እንደተፈለገ አረ አምጡልኝ እንደዚህ አይነት ህልም የሚፈታውን አምጡት ተብሎ እንደመጣ ዳንኤል መንግስት ቢቀያየርም እንኳን በየመንግስቱ አረ እንደዚህ አይነት ሰው አረ ይፈለግ ተብሎ እንደተባለው የእግዚአብሔር ሰዎች ይፈልጋሉ። የጌታን ቃል የምንፈልግ ከሆነ እኛም እንደዚሁ እንፈልጋለን። ስለዚህ አሁን በዘመናችን ያለው መንገድ ምንድነው? አጭር መንገድ፣ አቋራጭ መንገድ። እግዚአብሔር አቋራጭ መንገድ የለው። ምስክርነት ተብሎ እኔ ፈተናዬን በቃ አገኘው። የሚገርም ነው። ከፈተናው ሰዓት በፊት በቃ እግዚአብሔር አመጣው እጄ ላይ ፈተናው። ስለዚህ በቃ አገኘው። ይሄ ከእግዚአብሔር ነው እንዴ? በፍጹም እግዚአብሔር ሌቦችን አይረዳም። በፍጹም በሌብነት የተገኘ ሀብት ከእግዚአብሔር አይደለም። በፍጹም በሌብነት የሚገኝ በረከት አይደለም። ለጊዜው ሊመስል ይችላል፣ ግን አይደለም። ስለዚህ ዛሬ በምን መልክ ነው እውነተኛው በረከት የሚመጣው? በቀጥታ እንግዲህ ወደ ዋናው አርስታችን ወደዛ እንሄዳለን ማለት ነው። ሉቃስ 8 ቁጥር 15 ምንድነው የሚለው? በመልካም መሬት ላይ የወደቀውም ቃሉን ቅንና በጎ በሆነ ልብ ሰምተው የሚጠብቁ ታግሰው በመጽናት ፍሬ የሚያፈሩ ናቸው። በቃ ተነግሮናል። ምን አይነት ሰዎች ነው? ምን አይነት መሬት ነው ይሄ? ቃሉን በምን በቅን ልብ በበጎ ልብ ሰምተው ምን የሚያደርጉት? የሚጠብቁት። መከራ ሲመጣ ምን የሚያደርጉ? ታግሰው የሚጸኑ እነዚህ ናቸው አለ ጌታ ፍሬ የሚያፈሩት። እግዚአብሔር ተባረከ ይሁን። ለዚህ አንዳንድ ነገሮችን ዘለልና ወደዚህ በቀጥታ እንገባለን። ስለዚህ እውነተኛ መሬት ማርና የምታፈሰዋ መሬት ዝም ብሎ ስለተገባበት አይደለም። ከተገባ በኋላ ምን መስራት ነበረበት? ማልማት ነበረባቸው። ስለዚህ ከዛች እግዚአብሔር ምድር እሾክና አሜቄላ ታበቅልብሃለች ብሎ ካለበት ጊዜ ጀምሮ መልካም መሬት የሚባለው ምን የሆነበት ነው? ላብ ምን ያለበት ነው? የፈሰሰበት ነው። ማንም ገበሬ እንዳው ብድግ ሲል ጠዋት ተነስቶ በቃ መሬቱ ተዘጋጅቶለት የሚጠብቀው የለም። ሌሊት መጥቶስ ለኛ የሚያርስ መልአክ የለም። የምናርሰው ማለት እኛው ነን ገበሬዎች ከሆነ እንጂ መልአክ መጥቶ አያርስም።
መሬቱ ምን መሆን አለበት? መታረስ አለበት። እነዛ አራት ነገሮች ባለፈው ሳምንት ያየንባቸው ቶሎ እንመልከታቸው። ማርቆስ ምዕራፍ 8 ሄደን ማየት አስፈልገን ነው። እዚህም ላይ አለ ለነገሩ ሉቃስ 8 ላይ ማርቆስ 4 ላይ የመጀመሪያው በምን ላይ ወደቀ የተባለ ነው? በመንገድ ላይ። መንገድ ላይ የወደቀ ምን መሆን አይችልም? በፍጹም ሊበቅል አይችልም። ጥሩ አስፋልት ላይ ወደ እርሻችን መግቢያ በጣም ዘመናዊ ከመሆናችን የተነሳ በእርሻ መካከል ቤታችንን ሰርተን ቆንጆ አስፋልት ለመኪናችን መሄጃ ብናደርግ እዛ አስፋልት ላይ ምንም ነገር ምን አይሆንም? አይበቅልም። እህል እንዲበቅል ከፈለግን አስፋልቱ መሆን አለበት? መፈነቃቀል አለበት። ድንጋይ ሁሉ መሆን አለበት? መውጣት። ስለዚህ መንገድ ልባችን ሆኖ ከተገኘ መፈነቃቀል ያለበት ነገር አለ። መንገድ ማንም የሚሄድበት ነው። የእግዚአብሔርን ቃል እየተሰባሰበ መስማት ያለብን በመጽሐፍ ውስጥ ማጥናት አብረን መሆን ያለብን ምን መሆን አብረን ምን የምናደርገው ነገር ስላለ ማለት ነው። የምናለማው ነገር አለ፣ የሚነቀል ነገር አለ፣ የሚዘጋጅ ነገር አለ። ግን መንገደኛ ከሆነ መንገድ ላይ የተዘጋጀ ለመንገድ ብቻ የሆነ ልብ ከሆነ ምንም ነገር በውስጣችን ሊበቅል አይችልም። ስለዚህ የሚመጣውን ሁሉ የምናስተናግድ ከሆነ በፌስቡክ የምናገኘውን ሁሉ በዩቲዩብ የምናገኘውን ሁሉ ማንም የሚመጣውን ሁሉ ወደ ልባችን የምናስገባ ከሆነ ምንም ነገር ሊበቅል አይችልም። እንዲበቅል ከተፈለገ መንገዳማ የሆነው መንገድ ምን መሆን አለበት ማለት ነው? ድንጋዩ ተፈነቃቅሎ አስፋልቱ ወጥቶ እውነተኛ አፈር እዛ ቦታ ላይ ተደርጎ ከዛ በኋላ ሊያበቅል ይችላል። አንዳንድ ጊዜ ደግሞ ጥሩ እርሻ ሆኖ ያለ እርሻው ጥሩ ሆኖ እንኳን ያለ ምን ሊሆን ይችላል? በመካከል እርሻ ቦታ ገበሬዎች የምታውቁ ከሆነ ምናልባት ለአቋራጭ መንገድ ተብሎ ሰው የደረደመው ቦታ ሊኖር ይችላል። በቃ መንገድ የሆነ እዛም ታርሶ ነበረ። ግን ምን ያደርጋል? ምን ሆነ? እግር በዛበት። ስለዚህ እዛም እህል ሊበቅል አይችልም። ልባችን ሊያደነድኑ የሚችሉ የተዘራው ነገር እንዳይበቅል የሚያደርጉ ነገሮች አሉ። በምድር የሚገጥሙ ገጠሞቻችን፣ የሚያበሳጩን ነገሮች፣ ልባችን ያሳዘኑ ነገሮች፣ እነዚህ ነገሮች ምን ያደርጋሉ ማለት ነው? ልብን ያደነድናሉ። ልክ እግር እንደበዛበት ምን ይሆናል ማለት ነው? እግር እንደበዛበት እርሻ ሊያበቅል አይችልም። ስለዚህ መልካሙን መሬት መሆን ከፈለግን የግድ ምን ያስፈልጋል ማለት ነው? በደነደነው ልባችን ላይ የእግዚአብሔር ቃል መዶሻ ሆኖ ማረሻ ሆኖ እንዲመጣ መፍቀድ አለብን። ንስሐ በመግባት ያ ጠንካራ የሆነው ነገር እንዲሰባበር መፍቀድ አለብን። ሁለተኛው ምን አይነት መሬት የተባለው? ጭንጫማ መሬት ወይንም ድንጋያማ መሬት። በሁለቱ መጽሐፍ ቅዱስ ጥናቶች ላይ ፊት ለፊት በነበርንበት ላይ ስንነጋገር ያለው ነገር ምንድነው? ድንጋያማው ጭንጫማ መሬት ምን ይሆናል? መልማት ይችላል። ግን ምን መሆን አለበት? ድንጋዩ መለቀም አለበት። በእጅ የሚለቀም በሌላ መንገድ ይለቀም፣ ድንጋዩ ምን መሆን አለበት? መውጣት አለበት። ከዛ በኋላ ደግሞ ጥሩ አፈር ካለበትም ደግሞ አካባቢ ደግሞ አንዳንድ ስፍራ ላይ ደግሞ ሰዎች በመኪና በትልቅ መኪና ጭነው ያወጡና ያንን ቦታ ድንጋያማ የነበረው ሌላ አፈር አዲስ አፈር ያገቡበታል። ያን ጊዜ መልካም መሬት መሆን ይችላል። ስለዚህ ምን ማለት ያስፈልጋል ማለት ጥንካሬ እንዲሰበር እንግዲህ እንደዚህ ድንጋያማ የሆነ ልብ ነገር ውስጣችን ካለ ያመሰባበር አለበት። በተለይ የኩራት ትዕቢት
እኔ አውቃለሁ እኔ ከሌላው በልጣለሁ የሚል አይነት ነገር ካለ ከሌላው የማንሰራ እግዚአብሔርን ቃል ለመስማት የምንቸገር ከሆነ ሌላው በሚያስተምርበት ጊዜ እግዚአብሔርን የሚናገረኝ ብዬ ለማለት የምቸገር ከሆነ እኔም እኮ አስተማሪ ነኝ ምንድነው የሚለው ብዬ እግዚአብሔርን ቃል የሚያመጣልኝን ሰው በመስማት ፈንታ እግዚአብሔር ምን ይለኛል ከእግዚአብሔር በመጠበቅ ፈንታ አውቃለሁ የምል ከሆነ ልቤ ምንድነው ማለት ነው ኮርቷል። ትዕቢት ከመጣች ምን ትመጣለች? ለእግዚአብሔር ቃል ውርደት። ስለዚህ እግዚአብሔር ልባችንን ከነዚህ ድንጋያማ መቀየር የምንችለው ምንድነው? በትህትና መራመድ እንድንችል በእግዚአብሔር ፊት በንስሐ በመቅረብ ያንን ማስወገድ ያስፈልጋል። እሾሃማ የሆነው ደግሞ ምን ይደረጋል? ይተዋዋል። በደንብ አድርጎ ምን መሆን አለበት? መለቀም አለበት። እሾህ በነገራችን ላይ እሾህ ልክ ማሳ ውስጥ መቼስ የታረሰ ማሳ ውስጥ እሾህ ሊኖር አይችልም አይደል? አይኖርም። በደንብ አድርገው ይነቅሉታል። በሬውን አቁሞ ገበሬው ምን ያደርጋል? ያንን እሾህ ነቅሎ ያወጣል። ካየው በፍጹም ማንም ሞኝ ገበሬ የለም። እያረሰ የሚተወው ይወጣል። ግን ምንድነው የሚሆነው? አንዳንድ ጊዜ እዛ አካባቢ ዘሩ ካለ የሾኩ ወይም ደግሞ የተበተነው ካለ ከዛ በኋላ እህሉ መብቀል ሲጀምር አብሮ ማለት ጀምራል። ሾኩ ደግሞ መውጣት ይጀምራል። ስለዚህ እውነተኛ ገበሬ ጥሩ ገበሬ ምንድነው የሚያደርገው ማለት ነው? ሁሉ ጊዜ አይኑ ማለት ነው እርሻው ላይ ነው። ስለዚህ ያቺ እሾህ ገና ብቅ ስትአአ እቺ ከወጣች ነገ ምን ላደርጋታለች? ምንም ማለት አልችልም። ቶሎ ይሄድና ከስሯ ነቅሎ ያወጣታል፣ ይጥላታል። እና እሾሃማ የሆነ ነገር ብዙ ጊዜ ምንድነው? የኃጢአት ነገር ነው። ብዙ ጊዜ ይቅር አለማለት ሊሆን ይችላል። ከዘሮች ጋር ያለ ጠብ ሊሆን ይችላል። ወይም ደግሞ የተለያየ ጠላት ወደኛ ያመጣው የኃጢአት ልምምዶች ሊሆን ይችላል። እነዚህ ሁሉ ምን ሆነ አለባቸው? ቶሎ በፍጥነት ወዲያውኑ ምን ሆነ አለበት? መነቀል አለበት። አለበለዚያ መልካሙ እንኳን ዘር ቢዘራ ጌታ ኢየሱስ ሶስተኛው ምን ያደርገዋል ነው ያለው? በኋላ ለመታጨት ሲደርስ አብሮት የበቀለው እሾኩ ምን ያደርገዋል? ያንቀዋል። ስለዚህ ኃጢአት ብቻ አይደለም እዛ ላይ ተባለው ምንድነው? የገንዘብ ብዛትም ሊሆን ይችላል። የዚህ የዓለም ነገር የሚገርመው አንድ አይደለም ብዙ ሰዎችን መቼስ እያንዳንዳችን የምናውቃቸው ሰዎች ሊኖሩ ይችላሉ። ራሳችን ወይ ወደ ራሳችን ልመጣ እንችላለን። እግዚአብሔር ትንሽ በር ሲከፍትልን በቃ 10 ሰዓት እኮ ብሰራ እጥፍ ነው የሚሆነው። እንደዚህ ትብል እጥፍ ነው የሚሆነው። በእውነትም ደግሞ ይመጣል። እግዚአብሔር ባረከኝ። ግን በምን ይሰራ? ለቃሉ ያለኝን ጊዜ ወስዶብኝ፣ የጸሎት ህይወቴን ወስዶብኝ፣ እግዚአብሔር የሰጠኝን ህብረት እንዳላገለግልም እንዳልገለገልም ወስዶብኝ ከሆነ ምኑ በርትቷል ማለት ነው? እሾሁ ጠንክሯል ማለት ነው። ምክንያቱም የዚህ ዓለም ምንድነው ማለት ነው? የሀብት ጉጉት ይህን የመሳሰሉ ነገሮች እዛ ውስጥ እንደሚገባ ባለፈው አይተናል። ስለዚህ በዚህ ጊዜ እግዚአብሔር የሚገስጽ ቃል ይልካል። ያንን በመስማት በጸሎት ልብን ምን ማድረግ ያስፈልጋል? ማለስለስ ያስፈልጋል። ድንጋያማ የሆነው ልብ መውጣት አለበት። እሾሁ መነቀል አለበት። እሾሁ ሲነቀል ድንጋዩ ተነቅሎ ሲወጣ ያን ጊዜ ምን ይሆናል ማለት ነው? መንፈሳዊውን ፍሬ ማፍራት ይቻላል። የመጀመሪያው ይሄ ነው። መጀመሪያ የምንሰራው ሁለተኛ ፍሬያማ ለመሆን ደግሞ ምን ያስፈልጋል? ትጋትና ትዕግስት ይጠይቃል። እንግዲህ አሁን አንድ አራት ነገሮችን ብለን እንድንጨርስ ነው ያለው ነገር። እንግዲህ እስካሁን ምንድነው ማለት ነው? እግዚአብሔር የሰጠኝ ተስፋ ቃል ምን ወደሚል አስገባችኋለሁ የተባለው ማርና ወተት
ወደ ያለበት መልካሙ መሬት አብዝቶ ምን የሚያፈራ ነው። ግን ወደዛ ከመግባታችን ግን በፊት ልንወስድ የሚገቡ ነገሮች ነው ያለነው ምንድነው? እንደዚህ አይነት ከኃጢአት ውድቀት በኋላ ሳይሰራ ላብጠብ ሳይል ሊመጣ የሚችል እውነተኛ በረከት ያለው። ከዛ ውጭ ያለው ሁሉ ስለማጭበርበሩ ድጋሚ አልሄድበትም። እንደዛ አይነት ነገሮች የእግዚአብሔር መንገዶች አይደሉም። የእግዚአብሔር መንገድ ሰርተን ጥረን እንድናገኝ ነው። እግዚአብሔር ተባረከ ይሁን። ሁለተኛው ደግሞ ምንድነው? ፍሬያማ ለመሆን ምን ያስፈልጋል? ትዕግስትን ይጠይቃል። ፍሬያማነት ዝም ብሎ አይመጣም። ለምሳሌ ለአንድ ያለ እግዚአብሔር ቃል አለ። ጌታውን የጠበቀ ምን ይሆናል? ይከብራል። ፍሬዋን የጠበቀ ደግሞ ከበለሷም ከፍሬዋ ምን ያደርግ ይባላል። ትዕግስት ያስፈልጋል። በእግዚአብሔር የዘራነው ነገር ዛሬ ዘርተነው ነገ ነው የሚወጣው ብለን አንጠብቅ። ዛሬ በቆሎ የዘራ ሰው ነገ በቆሎ አለ ብሎ ሄዶ ፍለጋ አይሄድም። ወይም ይሄን እንዴት ገባች እስቲ የጋና ያለችው እያለ መቆፋፈር ይጀምር። ምንድነው የሚያደርጋት? ስር እንዳታወጣ በቃ ያደርጋታል ማለት ነው። ስለዚህ ስር የሚወጣው ምንድነው? በዛው በማርቆስ 4 ላይ የሚነግረን የእግዚአብሔር ቃል አለ። ገበሬው ምንድነው የሚያደርገው? ከዘራ በኋላ መቼ ነው የሚወጣው አይደለም፣ ይሄዳል አለ። ከዛስ ምን ይሆናል? ይተኛል፣ ይነሳል፣ ይተኛል፣ ይነሳል። ጊዜውን ጠብቆ የተዘራው ዘር በመጀመሪያ ቡቃያ ከዛ ዛላ ይሆንና በኋላ ደግሞ ትልቅ ተክል ይሆናል። እግዚአብሔር ተመስገን። ስለዚህ ፍሬያማነት ይጠይቃል፣ ትዕግስትን ይጠይቃል። እና የመንፈሳዊ ጉዟችን የእምነት ጉዟችን የ100 ሜትር ሩጫ አይደለም። የ100 ሜትር ሩጫ አይታችሁ እንደሆነ በቃ ተዘጋጅ፣ ተጠንቀቅ፣ ሁሉም አንዲት ሰከንድ እንኳን ድንገት ያኛው ቀርቦ እንዲወጣ እንኳን አይፈልግም አይደል? እኩል መሄድ አለበት። ጥይቷን ሲሰማ ድምጿን ሲሰማ ባንዴ ተተኩሶ ይሄዳል። ምክንያቱም እያንዳንዷ ሰከንድ አስፈላጊ ናት ከፍጥነት ጋር ስለሆነ። ማራቶን የሚሮጡት እንዳውም ብዙ ጊዜ ምን ያደርጋል? ያስቀድማል። መጀመሪያ ላይ እንዳውም ያለው ግርግር ይተውታል። መስጠጋቸውን ይዘው ግን ምን እያደረጉ ነው የሚሄዱ? በእቅድ እየጨመሩ የት ጋር መጨመር እንዳለባቸው የት ጋር መቀነስ እንዳለባቸው ሩጫውን ከመጀመራቸው በፊት ነው የሚያጠኑት። ዳገት የት ጋር እንደሆነ ያውቃሉ። ሜዳ የት ጋር እንዳለ ያውቃሉ። የት ጋር ጉልበታቸውን መቆጠብ እንዳለባቸው፣ የት ጋር ደግሞ ባላቸው ኃይል መሮጥ እንዳለባቸው ይሄን በደንብ ያውቃሉ። ማራቶን በዝግጅት እንጂ ዝም ብሎ ብድግ ብሎ ተተኩሶ በመሄድ አይመጣም። መንፈሳዊ ፍሬም ማፍራት የምንችለው ከእግዚአብሔር ጋር አብረን በተከል ነው፣ አብረን በዘራ ነው። የምናጭደው በምንድን ነው ማለት ነው? በትዕግስት ነው። ምክንያቱም የዘር ጊዜ አለ፣ የማደግ ጊዜ አለ፣ በሶስተኛ ደግሞ የምን ጊዜ? የመከር ጊዜ፣ የመታጨጃ ጊዜ አለ። በአብዛኛው ደግሞ ከእግዚአብሔር ጋር የምንሰራቸው ነገሮች ደግሞ ምኖች ናቸው? ትላልቅ ነገሮች ናቸው። ከሆኑ ደግሞ እነሱ ደግሞ በደንብ ጊዜ ይፈጃል። ፍሬ ስሩ እስከሚሰጥ ድረስ ጊዜ ይፈጃል። ስለዚህ የዘሩን ጸባይ ባህሪ ማወቅ አለብን። ትዕግስት ከሌለን መውጣትም የለብንም። እርሻ አርሳለሁ የሚል አለ ጌታ። እርሻው ማረሻውን ይዞ ከጀመረ በኋላ ወደ ኋላ የሚያይ ከሆነ በቃ ምንም አያርስም። ስለዚህ እርሻውን እንደያዝ ምን ማድረግ አለበት? መጨረስ አለበት። እስከ እግዚአብሔር ጋር የጀመርነውን ጉዞ ለመጨረስ መውጣት አለብን። እግዚአብሔር ይመስገን። ስለዚህ ሞቀንም አልሞቀንም፣ አጃቢዎች መጡ አልመጡም፣ እግዚአብሔር የሰጠንን ነገር ይዘን ወደፊት በመቀጠል ነው እንትን የምናደርገው። እግዚአብሔር ተባረከ። እና በዚህ ጊዜ እንግዲህ በትዕግስት ሰዓት ምን ይሆናል ማለት ነው? አረሞች ይነቀላሉ።
ቲማቲም ተዘርቶ እነዚህ ትላልቅ የሚወጣ ቲማቲም አገራችን ነው ድሮ ያየሁትን ነው እና አይቻለሁ። እና ቲማቲሙ ምን ይጠይቃል? ልክ እንደተዘራ አብሮት በቃ ቲማቲሙ እንትን ማክስ ይሄ አሁን ተዘርቶ ስለሚበቅለው ነው እንጂ ስለሚተካ አይደለም ማለት እና በደንብ ይወጣል። ግን በጣም አስቸጋሪ ነው። አረሙ ነው የሚበዛው። ስለዚህ ስለ ቲማቲም በደንብ የሚያውቁም ያደርጋሉ። ቲማቲሙን ያውቃሉ። ሌላውን ሁሉ ከስሩ ይነቃቅላል። እና የሚገርማችሁ በእንደዚህ እንክብካቤ እለት በእለት እንደዚህ የሚንከባከቡት ሰዎች በኋላ ስታዩት በቃ እንደዚህ ተንዠርግጎ ቲማቲም እንዲህ ነው እንደሚወጣው ላላችሁ በቃ ሲያምራል ራሱ እንደዛ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ያስታውሳሉ። ቄሱ መጥተው የቤታችን ንስሐ አባት ሲያዩት በጣም መስቀላቸውን አወጡና ይህንስ መባረክ አለብኝ እና ባረኩት። እና ምን ያደርጋል ማለት ነው? ደስ ይላል። ግን ከጀርባው ምን ነበር ማለት ነው? በየጊዜው ምን እየሆነ ነው ማለት እየተነቀለ ስለወጣ ነው። ስለዚህ በክርስትና ህይወታችን ውስጥ በመንፈሳዊ ህይወት ማደግ የምንችለው ምን በማለት በትዕግስት በመቆየት ነው። እግዚአብሔር ይመስገን። አንዳንድ የጸሎት መልሶች ይዘገያሉ። ስለዚህ ምን ማድረግ አለብን? በጸሎታችን መቀጠል አለብን። ለምን ጸሎቴ ዘገየ፣ ለምን አልተመለሰም ብሎ መጠየቅ ትክክል ነው። ትክክለኛ ጥያቄ ነው። ግን ከጸሎት ስፍራ ተነስቶ መሄድ ትክክለኛ አይደለም። ለዚህ ነው በሉቃስ 18 ላይ ጌታ ኢየሱስ ክርስቶስ ምሳሌ ሲሰጥ አዘውትሮ ስለመጸለይ ሲናገር ያ አመፀኛ ዳኛ ምን አደረገ ነው? በሉቃስ 18 ላይ ሴትዮዋ በየቀኑ የመጣች ስትነዘንዘው እባክህ ከባላ ጋር ፍረድልኝ ስትለው መጨረሻ ላይ ምን አለ ይላል? እኔ እግዚአብሔርንም ባልፈራ ሰውንም ደግሞ ባላፍር ግን ምን አደረጋ? እፈርድልሃለሁ። ስለምን? ስለነዘነዘችኝ እፈርድልሃለሁ። ያ ምሳሌ የተሰጠው እግዚአብሔር እንደዛ መነዝነዝን ይፈልጋል። አመፀኛ ዳኛ ነው እየተባልን አይደለም። ነገር ግን ይላል ዘምነ እግዚአብሔር መሐሪ የሆነ የሚራራ ለልጆቹ የሚያስብ ከስጋዊ አባት በጣም የተሻለ የፍቅር አምላክ የፍቅር አባት ነው ያለ። ስለዚህ ነገሮች እንኳን የዘገዩ ቢመስሉ በፊቱ መቆየት አለብን። በየቀኑ የተነሳ ጌታ ሆይ ስጠኝ፣ ጌታ ሆይ ስጠኝ ያንን ጾት እንጸልይ አይደለም። በደንብ እንደጸለይኩ ካወቅኩ እግዚአብሔር ጸሎቴን እንደሰማልኝ ካወቅኩ ግን መልሱ ግን ካልመጣ ምንድነው ማድረገው ማለት ነው? ተመልሼ እንዴ ረሳኸው እንዴ እያልኩ እኔ አምላኬን አልወቅሰውም፣ ግን አመሰግነዋለሁ። ስለሰማኸኝ አመሰግናለሁ። መልሴ ስለመጣ አመሰግናለሁ። ጸልያለሁ፣ ሰምተኸኛል። አንተ ሰምተህ ምን የምትለን የምትመልስ አምላክ አመሰግናለሁ። እያመሰገንኩ ይሄ ብዙ ጊዜ በህይወት ያየሁት ብዙዎቻችሁ መሰክሩ ምችሉ እኔ እጄን ዘርግቼ አምላኬ ሆይ በእምነት ስለሰጠኝ አመሰግንሃለሁ እያልኩ ስል አንድ ቀን እንዲሳይ ለካ እጄ ላይ መቶ ቁጭ ብሏል። እግዚአብሔር የተባረከ። ስለዚህ ዘወትር ከስፍራችን ሳንለቅ የጸሎት ቦታችንን ሳንተው ጸሎት ቢዘገይም መቆየት አለብን። እውቅና ባይሰጠን ሰዎች እኛን የምናደርገውን ነገር ያገለገለች እኮ ነው ያገለገለ እኮ ነው የሚል አወቁ አላወቁ እግዚአብሔርን የምናገለግለው ከሆነ ዋጋችን ከእግዚአብሔር ከሆነ አይናችን ማላይ ብቻ ነው እግዚአብሔር ላይ ነው። ፍሬ ማፍራት የምንችለው እንግዲህ ምንድነው? ብድራትን ከእግዚአብሔር ብቻ በመጠበቅ አስቸጋሪ ሁኔታዎች በሚመጡበትም ጊዜ ከእምነታችን ወደ ግራ ወደ ቀኝ ሳንል በመቆየት ነው። ሶስተኛስ ፍሬው መዘራቱን እስካወቅን ድረስ
ፍሬ የሚያፈራው ቃሉ ሁሉ ጊዜ ፍሬ ምን ያፈራል? በሾክ ማክ የዘራው እንኳን አፍርቷል። በጭንጫ ላይ የዘራው እንኳን እንትን ብሏል። ለመውጣት ሞክሯል። ፍሬው ይሰራል ሁሉ ጊዜ። ፍሬው ሁሌ ነው የሚሰራው። እኛ ማድረግ የሚገባን እስካደረግን ድረስ ሾካማ የሆነው ነገር እስካስወገድን ድረስ ድንጋያማ የሆነው ጭንጫውን እስካስወገድን ድረስ በፈቃዳችን ልባችንን መንፈስ ቅዱስ እንዲያዘጋጀው እስከሰጠን ድረስ ፍሬው ምን ጊዜም ያፈራል። ማፈራበት ምንም ምክንያት የለም። ከኛ ችሎታ ጋር አይገናኝም። ከኛ ዕውቀት ጋር አይገናኝም። ተማርን አልተማርን ጋር የሚገናኝ ነገር አይደለም። ከተሰጧችን ጋር የሚገናኝ አይደለም። ምክንያቱም እግዚአብሔር የሚያደርጋቸው ነገሮች ሁሉ በሰው አቅምና ጉልበት ሳይሆን በራሱ በእግዚአብሔር አቅምና ጉልበት የሚሆናቸው። እግዚአብሔር ይመስገን። ምክንያቱም ዘሩ በውስጡ ምን አለ? ኃይል አለ። መለኮታዊ ኃይል አለ በውስጡ። እግዚአብሔር ያስቀመጠው ነገር አለ። ከአፈር ጋር ሲዋሃድ ሲሞት ሞተ ሲባል ዘሩ ምን ያህል ባህሪ ያለው ሞተ ጠፋ ሲባል ህይወት ሰጥቶ አፈሩን በርግዶ የመውጣት ኃይል የተሰጠው ነው ከራሱ ከእግዚአብሔር። ስለዚህ ሁሉ ጊዜ ዘሩ ይወጣል። እግዚአብሔር ይመስገን። ስለዚህ ዘሩ ይሰራል ሁሉ ጊዜ። ዘሩ ሁሉ ጊዜ የሚወቅስ ያለውን ይወቅሳል፣ አእምሮን ያድሳል። ዘሩ ባህሪን ይለውጣል። ፍቅርን፣ ደስታን፣ ሰላምን፣ ትዕግስት እነዚህ መንፈስ ፍሬ ተብለው ገላትያ ምዕራፍ 5:22 ላይ የምናገኛቸውን ነገሮች ሁሉ ዘሩ ያፈራል። እግዚአብሔር ይመስገን። አሜን። ስለዚህ ዘሩ ሁሉ ጊዜ እንደሚሰራ ካወቅን ዘሩን መጠበቅ አለ። አራተኛው ይሄ ነው። ዘሩን ምን መሆን አለብን? መጠበቅ አለብን። ስለዚህ ፍሬያማ የምንሆነው እያንዳንዱ አፈራች አላፈራችን በሚል አይደለም። ቦታችንን እስካለቀቅን ድረስ በስፍራችን እስካለን ድረስ ምን መሆን አለብን ማለት ነው። ምክንያቱም በመጽናት ነው ያለው ጌታ ኢየሱስ። ጌታ ነው የተናገረው። በመጽናት መልካም መሬት ላይ ያለው ፍሬ የሚያፈራው ምን በማድረግ ነው? በመጽናት ነው። ቦታን ባለመልቀቅ ነው። ስፍራን ባለመልቀቅ ነው። ምክንያቱም የጠላት ትልቁ ነገር ምንድነው? ጥርጥርን መዝራት ነው። እውነት ከመጀመሪያው ጀምሮ ኃጢአት ሲገባ ጥርጥርን በመዝራት ነው። እግዚአብሔር የጀመረውን ስራ ፍሬው እስከሚያፈራ ሳንጠብቅ ጥለን እንድንሄድ ነው የሚገፋፋል። በፍጹም ዘሩ ሁሉ ጊዜ ይሰራል። ስለዚህ እምነትን የሚያንቁ ነገሮች ምንም አይነት ነገሮች ቅድም እንዳየነው መልካም ነገር የሚመስሉ ነገሮች ሀብት ሊሆን ይችላል፣ የዚህ ዓለም ነገር ሊሆን ይችላል፣ ምንም ነገር ሊሆን ይችላል፣ ጭንቀት፣ የተለያዩ ነገሮች ሊሆን ይችላል፣ ይቅርታ ለማድረግ ሊሆን ይችላል። እነዛ በቅድም ያነሳናቸው ነገሮች በሙሉ ሊሆኑ ይችላሉ። ነገር ግን ስፍራችንን ካለቀቅን ከጠበቅን ዘሩ ማፍራቱ አይቀርም። ስለዚህ እውነተኛና ዘራችንን ግን ፍሬውን በምንጠብቅበት ጊዜ ፍሬያችንን እናያለን ማለት ነው። በእርሻችን ላይ ምን አለ? በተዘራው ላይ ሌላ የተዘራ ነገር አለ። እሱም ማድረግ አለብን፣ ማስወገድ አለብን። ሸዋማ የሆነ ነገር አለ፣ ቶሎ ብለን መንቀል ያስፈልጋል። ጥሩ ገበሬ አንዳንድ ጊዜ ተባዮች ይመጣሉ፣ የሚያጠፉ ለውንትኖች ይመጣሉ። ምን ያደርጋቸዋል? ተባይ መጣ። ስለዚህ ይሄድና የእርሻ አማካሪዎችን ጠይቆ እህሌን ሳይነካ እህሌን ሳይጎዳ እነዚህ ነገሮች ብቻ ማጥፋበት ነገር አለ ወይ? አዎ አለ። ቀላል ነው። ይሄን እርጫው እህሉን አይጎዳም፣ አይጎዳው። እውነትም ሲረጭ የሚገርም ነው። እነዚያ የተባሉ ነገሮች ብቻ ያስወግዳቸው። እውነተኛ ገበሬ በቃ ሁሉ ጊዜ እርሻውን ምን ያደርጋል? ይንከባከባል። እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ በቃ ለሌባም ዝም ብሎ አይተውም። በሀገራችን ጥሩ እርሻ ያለበት አካባቢ ሄዳችሁ ከሆነ ምን እናያለን? ከፍ ያለ ምን ነገር አለ? ማማ አለ። ያ ማማ ላይ ምን ያደርጋል ማለት ነው? ራይኖስ እዛ ላይ ቆምና ምንድነው የሚጠብቀው? ምንድነው በእጁ የሚይዘው? ብዙ ጊዜ ወንጭፍ ውስጥ እንደ አሸዋ ነገር ወይም አፈር ነገር
እህሉ እንዲጎዳ ድንጋይ ወግሮ እህሉ መጉዳት አይፈልግም። ስለዚህ አፈር ነገር እዛ ይሞላና ምን ያደርገዋል? እሱን ይወረውርባቸዋል። እዚህ ወፎቹን ያባርራል እና እንደሚ በማስጮህ ያባርራል፣ ጅራፍ በማስጮህ ያባርራል። እና እርሻችን እንግዲህ ምን መሆን እውነተኛ ይሄ መልካም የሆነው ማሳ ማርና ምን የተባለ ወተት የሚፈሰው ዝም ብሎ ሳይሆን ምን ያስፈልጋል ማለት ነው? በመስራት ነው። በጠላት ግዛት በነበሩበት ጊዜ የእግዚአብሔር እጅ በጠላቶቻቸው አይደለም ሰዎች ሰጧቸው የሚያስፈልገው። በምድረ በዳ በሚሄዱበት ጊዜ ማረስ አይቻልም። እግዚአብሔር ለነዚያ ጊዜ እግዚአብሔር መናን አውርዶን አደረገ፣ መገበ። እኛንም እኮ መግቦናል፣ ረድቶናል፣ አይደለም አሻግሮናል። ብዙዎቻችን በምድረ በዳ አሻግሮናል። አንዳንዶቻችን በትክክል ራሱ የእውነት ምድረ በዳ የምትባለውንም አይተናታል። አንዳንድ በተለያየ መንገድ ውስጥ እግዚአብሔር ያሳልፎናል። አላያችሁም? በምድረ በዳ ሲመግብ ሲያኖር አይተናል። እግዚአብሔር ይመስገን። ከዛስ በሶስተኛ ደረጃ ደግሞ ወደ ተስፋይቱ ምድር ሲያስገባ ምን ይፈልጋል ማለት ነው? ላባችንን ጠብ እያደረግን ጥበብ እየጠየቅን ማስተዋል እየጠየቅን እንድንወርስ ይፈልጋል። እግዚአብሔር ይመስገን። ኢያሱ የተሰጠው ምንድን ነው? የረገጣችሁትን ምድር ሁሉ ምን ታደርጋላችሁ? ትወርሳላችሁ። ቅድም እንደተነጋገርነው አንዳንዶቹ ኢያሱ እስኪሞት ጠበቁ ሳይወርሱ። እሱ ከሞተ አረ እንዴት እናድርግ? በቃ ሄደን ነው ተዋግቶ ነው የሚወረሰው። ተተኝቶ አይወረስም። ምን ተብሎ ነው የሚወረሰው? ተዋግቶ። የተስፋይቱ ምድር ማርና ወተት የምታፈርሰው ምድር ውስጥ ተገብቶ ሄዶ በቃ እንጂ ማስ የተደረገ ከመሬት የሚወጣ ማርም የለም ከሰማይ የሚወርድ ወተትም የለም። እግዚአብሔር ያለው ምንድነው? ትገባለህ፣ ትዋጋለህ። ስትዋጋ ምን ሰጥሃለሁ? ድል ሰጥሃለሁ። ስታርሰው መሬቱን ያደርጋል፣ ያፈራል። 100 እጥፍ ያፈራ በእግዚአብሔር ቃል ላይ አርሶ ማንን ነው የምናውቀው? ይስሐቅ ምን ሆነ ይላል? ድርቅ መጣ ይላል። ምድሪቷ ላይ በቃ ድርቅ መጣ፣ ረሃብ መጣ። ሲመጣ አባቱ ያደረገው ነገር ነበር። አባትየው ምን ነበር? ድርቅ ሲመጣ ብድግ አለና ተነስቶ ግብፅ ሄደ። በዛ ምክንያት ብዙ ዋጋ ከፈለ። ይሄም ደግሞ ይስሐቅም ደግሞ ልክ ድርቅ ሲመጣ አባቱ ያንን ታሪክ ሁሉ ተርኮለታል። ግን በቃ እንግዲህ መቼስ ለካ እንደዚህ ሁኔታ ነው አባቴም ተነስቶ ሄደዋል። እሱም ደግሞ ተነስቶ ወደ ግብፅ መሄድ ሲጀምር እግዚአብሔር ራራለትና አትሄድም አለ። እዚሁ ሁን አለ። ከእግዚአብሔር ጋር ሙግት አይደለም የገጠመው። ዝናብ የለ፣ አገሩ ደረቅ ነው፣ እንዴት ኑር ትለኛለህ አላለም፣ አልጠየቀም። እዚህ ነው አልከኝ? አዎ። እሷን ብቻ ነው ያረጋግጠው። ስፍራው መሆኑን ሲያቅ ይላል እግዚአብሔር ቃል። በደረቅ መሬት ላይ ምን አደረገ? አረሰ። ከዛስ ዘራ። ምን ተቀበል ይላል መጽሐፍ ቅዱስ? 100 እጥፍ ተቀበል ይላል። እግዚአብሔር ይባላል። 100 እጥፍ ማጨድ ከፈለግን እንደ ይስሐቅ መሆን ከይስሐቅ ነው የምንማረው። እና ምንድነው ይስሐቅ ያደረገው ማለት? በድርቅ ዘመን እግዚአብሔር ያስቀመጠው ስፍራ አውቆ በዛ ዘሩን ዘራ፣ አጨደ። እግዚአብሔር ይባላል። 100 እጥፍ የሚገኘው በዚህ ብቻ ነው። ለነቢይ ነጎድጓድ ገንዘብ በመስጠት 100 እጥፍ አይመጣም፣ በፍጹም አይመጣም። ለሐዋርያ ከሌ ገንዘብ በመስጠት አይመጣም። 100 እጥፍ የሚመጣው ስፍራን አውቆ እግዚአብሔር ባስቀመጠ ይሄ ያስቀመጠኝ ስፍራ ነው። በእግዚአብሔር ተማምኜ ስዘራ፣ በእግዚአብሔር ተማምኜ ስወጣ ያን ጊዜ ነው። አሜን። ስለዚህ ጥያቄው ምንድነው? ልቤን እያዘጋጀሁ ነው ወይ? ዘሩ ማፍራቱ አይቀርም፣ ግን እኔ የኔ ልብ እንዴት ነው? የተዘጋጀ ልብ ነው ወይ? ልቤ በንስሐ ታርሷል? ልቤ በጸሎት የሚያስፈልገውን ውሃ እያገኘ ነው? እየረሰረሰ ነው?
ልንረሰርስ የምንችለው ልባችን በጸሎት ተዘጋጅ የሚዘራው ሁሉ በቃ ወዲያውኑ ተቀብለው ማፍራት የሚችለው እንግዲህ የጸሎት ህይወት ሲኖረን ልባችን ከድንጋያማ ነገር መጠበቅ የምንችለው በትህትና እግዚአብሔር በቃሉ ሲናገር እየሰማን ነው። እንዴት ተደፈርኩና እንዴት እንደዚህ አለኝ እንዴት እንዲህ ተናገረኝ ማንነውና እሱ እኔ እኮ የከሌ ልጅ ነኝ በማለት አይሰራም። በእግዚአብሔር ፊት ምን በማድረግ ነው የሚሰራው? በመዋረድ እሺ ይሁን እኔን ይቅር ያለኝን አምላኬን እኔ ደግሞ ቃሉን ታዝዤምላል ይቅር እላለሁ። ለምን? የኔ ነገር እንዳይያዝ የተስፋ ቃሉ እንዳይያዝብኝ የምዘራው ሁሉ ምን እንዲሆን እንዲያፈራልኝ። ስለዚህ ምን አደርጋለሁ? ልቤን በትህትና እንደገና ደግሞ በመጽናት ቦታዬን ባለመልቀቅ እግዚአብሔር ባስቀመጠኝ ስፍራ ስሆን ያን ጊዜ መቶት ማፍራት ይመጣል። እግዚአብሔር ይመስገን። የ100 ሜትር ሩጫ አይደለም። ምንድነው ሩጫችን? ማራቶን ነው። እግዚአብሔር ይመስገን። እግዚአብሔር ይባረክ። እና መቼ ነው እንኳን ሮጥኩኝ የምንለው? የተሰጠን ስንጨርሰው። እግዚአብሔር ይባረክ። ግን ማራቶን ሩጫ አብዛኛው ብቻ የሚሮጥበት ነው አብዛኛው ጊዜ። ስለዚህ እግዚአብሔር ይርዳል። አሜን። መልካሙን መሬት እንድንሆን እንግዲህ ልባችንን እንድናዘጋጅ እግዚአብሔር ይርዳል። የሚያሳድገው ማን ነው? እግዚአብሔር እንደሆነ እኛ በፈቃዳችን ልባችንን ከሰጠነው ፈቃድን መርጣለሁ ብለን እንደ ይስሐቅ ካደረገ እግዚአብሔር ያስወርሰናል። እግዚአብሔር ታማኝ ከተናገረው አንድ እንኳን አይቆም። እግዚአብሔር ይመስገን። አሜን። በቃ እግዚአብሔር ይናገር። እግዚአብሔር ከተናገረ ይሆናል። ተአምር ሲያስፈልግም ደግሞ ተአምር ማድረግ ይችላል። ኤልሻዳይ አምላክ ነው። አልፎ አልፎ ሊያስፈልግ ይችላል። አንዳንዴ ሰማዩ እንኳን የተዘጋ እንኳን ቢመስል ደመናም እንኳን ባይኖር ነፋስም ባይኖርም አስፈላጊ ከሆነ እግዚአብሔር ሸለቆን በውሃ መሙላት ይችላል። ኤልሻዳይ ነው አምላካችን። ሁሉን ይችላል። አስፈላጊ ከሆነ እንደዚህ ማድረግ ይችላል። ግን በመጀመሪያ ግን እግዚአብሔር ተስፋ ምድር ውስጥ አስገብቶናል። አሜን። ኢያሱ ካስገባቸው በተሻለ ሁኔታ የተስፋይቱ ምድር ላይ ገብተናል። የተስፋይቱ ምድር ማን ነው? በክርስቶስ ኢየሱስ ያገኘነው ህይወት ነው። ክርስቶስ ያለን ህይወት ነው። አሜን። የገባንበት ህይወት ማርና ወተት ምን የሚያደርግበት ነው? የሚፈስበት ነው። እግዚአብሔር ይመስገን። እንግዲህ ብልጽግና ከተባለ ይሄ ነው ብልጽግና። እግዚአብሔር ይባረክ። ብልጽግና በሰዎች እንትን አይደለም። ይሄ በቃ አለ በእግዚአብሔር ቃል ላይ ይላል። ግን ምን በማድረግ ነው? አስቀድማችሁ ምን ፈልጉ? የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ከዛ ቀረው ሁሉ ይጨመርላችሁ። አሜን። የገባንበት ህይወት መንፈሳዊ ህይወት ብቻ አይደለም። ድሮ እኛ ሃይስኩል እያለን ልጆች ሊያበሽቁን ሲፈልጉ ከሩቅ ነው አጠገባቸው ያለ ከሩቅ የሆነ ያው ተደብቀው ነው። አሁን እኮ ከኛ የሚበላለጡ ትላልቆች ናቸው። ግን እግዚአብሔር ሞገስ ስላልበሰን ፊት ለፊታችን መናገር አይችሉም። እና ከሩቅ ሆነው ምን ይላል? ስጋውን በድሎ ለነፍሱ ያደረ ይላሉ። ምን ለማለት ነው? በቃ ከነሱ ጋር ስለማንዘል ከነሱ ጋር እንትን ስለማንል በቃ አዝነውልን ማለት ነው። ምስኪኖች ሆነንባቸው ማለት። እግዚአብሔር ይመስገን። ክርስትና በፍጹም እንደሱ አይደለም። ተትረፍርፎልን እግዚአብሔር ዛሬም በህይወት አለ። ያኔ እንደዚህ ሲሉብን የነበርነው ጓደኛ ሁላችንም ዛሬ በጌታ አለ እና ሁላችንም ደግሞ እግዚአብሔር ባርኮን እና የሌል ልጆችን አሁን በቅርቡ ነው ከብዙ አቃጨ በቃ ፎቶግራፊ ይመጣል። ልጆች ይሆንና ልጅ ወለደ ልጅ የተባለ ማለት ነው። እግዚአብሔር ይባረካል። በስጋም ነገር ይባረካል። እግዚአብሔር ይመስገን። እና ለነፍስ ብቻ አይደለም። እግዚአብሔር የሱን ነገር ካስቀደምን
በምድራዊ በረከትም እንኳን ይባርካል። ግን የምድራዊውን በረከት ስናስቀድም ግን ምን እያደረግን ነው? በእርሻ ቦታችን ላይ ምን እየፈቀድን ነው? እሾክና አሜከላ እንዲበቅል ነው የፈቀድነው። ከእግዚአብሔር በላይ ሀብትን ከወደድነው፣ ከእግዚአብሔር በላይ ይህንን ያንን ከወደድነው እርግማን ይሆናል። ሀብት አይደለም ልጆቻችንን እንኳን ከእግዚአብሔር በላይ ከወደድን ለእነሱም እርግማን ነው የምንሆንባቸው። አንጠቅማቸው። እግዚአብሔር ብቻ አንደኛ። አሜን። እግዚአብሔር ይቅደም። እግዚአብሔር ከቀደመ ከሱ ጋር ሁሉ አለ። አሜን። ጌታ ይባርክ። እግዚአብሔር እናመሰግናለን።